አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የማይደገም ድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለት ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ዛሬም በዓለም ዋንጫ ቪዲዮ ተመልሻለሁ። 7 ቪዲዮ ሰርቻለሁ ከኦፕኒንግ ሴሬሞኒው እስከ እንግዲህ መጨረሻው ፋይናል ድረስ ማለት ነው። እስከ ሃፍ ታይም ሾው እስከ መዝጊያው ድረስ ማለት ነውና ያላያችሁ እነዛን 6 መርሃ ግብሮች መለስ ብላችሁ እንድታዩ በዚሁ አጋጣሚ ጋብዛለሁ። የዛሬው መርሃ ግብራችን ደግሞ በስፔን ብሔራዊ ቡድን ላይ ያጠነጠነ ይሆናል። በፌራን ቶሬዝ እና በጓደኞቹ ላይ ያጠነጠነ ይሆናል ማለት ነው። እንግዲህ ስፔን የዓለም ዋንጫ እንድታነሳ ይህ ልጅ ይሄ የባርሴሎና ተጫዋች ያችን ግብ ማስቆጠር ነበረበት። አስቆጥሮ ስፔን የዓለም ዋንጫን ከፍ አድርጋ እንድታነሳ አድርጓል ማለት ነውና ቀደም ብለንም ይሄ ልጅ ግብ እንደሚያስቆጥር ነው ዋንጫውን እንደሚያነሱ ተነጋግረን ነበረ። ይሄ ፌራን ቶሬዝ ለምን ተመረጠ? ማን ነው እሱ? እና ዋንጫውን ካነሱ በኋላስ ወደ ስፔን ተጉዘው በማድሪድ አደባባይ ምን አይነት ርኩሰት አሳዩ ፌራን ቶሬዝ እና ተጫዋቾቹ? ከዛ የአደባባይ ሴሌብሬሽን ባሻገርስ ተጫዋቾቹ ወዴት ሄደው ነበር እነ ፌራን ቶሬዝ እና ጓደኞቹ ሲዝናኑ የነበረው የሚለው እንደተለመደው በመረጃና በማስረጃ እናያለን። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ይሄ እንደምታዩት ፌራን ቶሬዝን ጨምሮ የስፔን ናሽናል ቲም በማድሪድ ፓሬድ ሲያደርጉ የታየ የዴቪል ሆርን ምልክት ነው እንደምታዩት ማለት ነውና በጣም ብዙ ሰው ወጥቶ ነበር የተቀበላቸው። እና ዛጋ ኮንሰርትም ነበራቸው። በኋላ ላይም እንዳያችሁት በባስ እየዞሩ የማድሪድን ከተማ ሲቀውጡት ነበር እና ሲያስቀውጡት ነበር። እና ፌራን ቶሬዝ በጣም እንግዲህ እዛ ላይ ጎልቶ የታየ ተጫዋች ነበር። ፓሬዱ ላይም ኮንሰርቱ ላይም እንደምታዩት ላሚን ያማልንም ጨምሮ እነ ኩኩሬላ ዋንጫውን ከፍ እያደረጉ እያነሱ ሴሌብሬት እያደረጉ ነበር ማለት ነው። ከዚህ ሴሌብሬሽን በኋላ ፌራን ቶሬዝ እና ጓደኛው ማርከስ ሎሬንቴ ይውላችሁ በጣም የሚያስጠላና በጣም አሳፋሪ ነገር ሲያደርጉ ታይተዋል። በኢቢዛ ቢች ማለት ነው። ይሄ ኢቢዛ የስፓኒሽ አይላንድ ነው። በሜዲትራኒያን አይላንድ ላይ የምትገኝ ደሴት ነች ኢቢዛ። እና እሱና ጓደኛው ሌሎችም ሰዎች ታያቸዋላችሁ በኢቢዛ ደሴት ላይ እየተዝናኑ ነበር። ሌሎችም ሰዎች አብረን ፎቶ እንነሳ ጥያቄ እያቀረቡላቸው እየተነሱ ነበር ማለት ነው። ታዲያ ከነሱ ጋር ማን ነበር መሰላችሁ? እነ ዴቪድ ቤካምም ነበሩ። እንደምታዩት ነጭ ኮፍያ ያደረገው ማለት ነው። እነ ማይክል ጆርዳንም ነበሩ። ግን ይህ ፌራን ቶሬዝ ከማርከስ ሎሬንቴ ጋር ነበር ተጣብቆ የነበረው። በሴትና በወንድ መካከል የሚደረግ ዴት አለ ታውቃላችሁ። እንዲህ አይነት ዴት ነበር ከማርከስ ሎሬንቴ ጋር ሲያደርግ የነበረው ፌራን ቶሬዝ ማለት ነው። እኚህ ሁለቱም እንግዲህ የስፔን ብሔራዊ ቡድን ተጫዋቾች ናቸው እንደምታውቁት ማለት ነው። አንደኛው 7 ቁጥር ይለብሳል፣ አንደኛው ደግሞ 5 ቁጥር ይለብሳል። በክለብ ደረጃ ደግሞ ፌራን ቶሬዝ የባርሴሎና ተጫዋች ነው። ማርከስ ሎሬንቴ ደግሞ የአትሌቲኮ ማድሪድ ተጫዋች ነው ማለት ነው። እንገባቸው አይደለ? ታዲያ እነዚህ ሰዎች እንደምታዩት በጣም በሚያሳፍርና በሚያሳቅቅ ሁኔታ ሄደው እንግዲህ ወንድና ሴት ሊያረገው የሚችለውን ነገር ሲያደርጉ ነበር። ሲለጣጠፉ ነበር፣ ሲሳሳሙ ነበር፣ ሲተሻሹ ነበር፣ አብሮ ሲዋኙ ነበር፣ አብሮ ሲጠጡ፣ አብሮ ሲበሉ ነበር። እንዲህ ያሉ ተጫዋቾች ናቸው የዓለም ዋንጫን ከፍ አድርገው እንዲያነሱ ፊፋ የፈቀደላቸው። 7 ቁጥሩ
በዚህ ርኩሰት ውስጥ የሚያልፍ ተጫዋች ስለሆነ ነው ጎሉ እንዲያገባ ተፈቅዶለት የማሸነፊያውን ጎል አስቆጥሮ የስፔን ብሔራዊ ቡድን የ26ቱን የፊፋ ወርልድ ካፕ ዋንጫ ከፍ አድርጋ እንድታነሳ ያደረገው ማለት ነው። በማድሪድ ሲያደርጉት የነበረው ፕሬድ ላይ ደግሞ የታየውን ርኩሰት ተመልከቱ። በፌራን ቶሬዝ እና በማርክ ፐቪል ዘንድ ማለት ነው። እና ግልጽ ነበር፣ ግልጽ ግብረ ሰዶማዊነት ሲታይና ሲተዋወቅ ነበር። ሁለቱም ራቁታቸው ነው ምን ሲያደርጉ እንደነበር እያያችሁት ነው። ሁሉንም ነገር ማወቅና መረዳት መቻል አለባችሁ። እግር ኳስ ወዳጆች፣ እግር ኳስ ተመልካቾች ቢመረንም መዋጥ መቻል አለብን። እግር ኳሱ እንዲህ ባለ አጋንንታዊ መንፈስ ተጠልፏል። እኛ የምናደንቃቸው፣ እኛ የምንጮህላቸው፣ እኛ የምንከራከርላቸው ተጫዋቾች እንዲህ ያለ ርኩሰት ውስጥ ገብተው ግብረ ሰዶማዊነትን በግልጽ እያስተዋወቁ ነው ያሉት የዓለም ዋንጫውን ይዘው። ስለዚህ ለዚህ ክብር ዲያብሎስ ሲያበቃቸው ዲያብሎስን የሚያመሰግኑበት የርኩሰት ጥግ ይህን ይመስላል። ቢመራችሁም ዋጡት። ይሄ ሪያሊቲ ነው። ይሄ ትሩዝ ነው። ከዚህ ወዴትም መራቅ መሸሽ አይቻልም። አያችሁ ፌራን ቶሬዝ ምን አይነት ርኩሰት ውስጥ እንደገባ ከዋንጫው በኋላ። ከዛ በፊትም ፔድሪ ከሚባል ተጫዋች ጋር እንግዲህ እንዲህ አይነት ግንኙነት ነበረው። ገና ረታ ያላችሁ ብዙ ርኩሰት አሳያቸዋለሁ። መችስ ዳይሰቨን ገርል ፍሬንድ አላቸው፣ ሚስት አላቸው፣ ልጆች አሏቸው እንደማትሉኝ እርግጠኛ ነኝ። ባይሴክሹዋሎች ታውቃላችሁ፣ ከሴትም ከወንድም ጋር የተኛሉ ኪዮሮች፣ ብዙ በዚህ በኤልጂቢቲ ውስጥ ያሉ ሰዎች ሚስት ባል እያላቸው እንዲህ አይነት ርኩሰት ይሰራሉ፣ ልጆች እያሏቸው ማለት ነው። እና ሌላኛው በጣም የሚያሳዝነው ነገር፣ በአደባባይ የታየው ነገር፣ የሚያሳፍረው ነገር፣ የእግር ኳስ ቤተሰቡን አንገት የሚያስደፋው ነገር ቢኖር ምንድን ነው? በየረሚ ፒኖ እና በኡናይ ሲሞን መካከል የተደረገው ርኩሰት ነው። ያው ኡናይ ሲሞን የዓለም ዋንጫው እንግዲህ ቤስት ጎል ኪፐር ተብሎ ተመርጧል፣ ወይንም ጎልደን ግሎቭ ማሸነፉ፣ ይህን የወርቅ ጓንት ማሸነፉ የሚታወቅ ነው ማለት ነው። እና እንግዲህ በዛ በማድሪድ በነበረው ፕሬድ ላይ ከንፈር ለከንፈር ሲሳሳሙ ታይቷል። በጣም በሚያሳዝን ሁኔታ ማለት ነው። ተመልከቱ፣ እዚህ ጋር ይሳሳማሉ ማለት ነው። እንግዲህ ይሄ የተፈጠረው ባስ ላይ ሆነው እያሉ ነው ዓለም ዋንጫውን ይዘው ከህዝቡ ጋር እንግዲህ ደስታቸውን ሲያከብሩ ነው የርኩሰት የታየው ማለት ነው። እና እኛ የምንደግፋቸው፣ እኛ የምናደንቃቸው፣ እኛ ሮል ሞዴል የምናደርጋቸው፣ እኛ እንደ ጣዖት አይዶል የምንስላቸው ሰዎች በዚህን ያህል ርኩሰት ውስጥ ነው ያሉት ማለት ነው። ኢቨን እነ ላሚን ያማል እነ ኒኮ ዊሊያምስ እና ሌሎች ጓደኞቻቸው ሲያደርጉት የነበረው ርኩሰትን በጣም አስቀያሚ ነበር። ኒኮ ዊሊያምስ የወንድ ልጅን ቂጥ ሲመታ ታይተዋል። ያኛውም ደግሞ ልክ ሴቶች እንግዲህ ዳሌያቸው እንደሚወዘውዙት ወይንም ተወርክ እንደሚያደርጉት እያደረገ ታይተዋል ማለት ነው። በጣም ያሳዝናል እንደምታዩት ማለት ነው። ተመልከቱ እንግዲህ ላሚን ያማልም እዚህ ጋር አለ ማለት ነው። እና እንዲህ ያሉ ተጫዋቾች ናቸው የዓለምን ሕዝብ የሚስቡት የዓለም ዋንጫን የሚያነሱት ማለት ነው ወንድሞቼ። በጣም በሚያሳዝን ሁኔታ ኮንሰርቱ ላይም ላሚን ያማል እንግዲህ ሱሪውን ዝቅ አድርጎ እንደዚህ ቂጡን እያሳየ ነበር። እና አርጀንቲና ዘረኛ ነች፣ አርጀንቲና እንደዚህ ነች ከሚለው በላይ እኔን የሚያሳስበኝና እግዚአብሔርም የሚጠላው ነገር በቅዱሱም ቃል መሰረት ከሄድን ግብረ ሰዶማዊነት ነው። የሞት ፍርድ የፈረደበት ማለት ነው መጽሐፍ ቅዱስ ለጌታችን መድኃኒታችን ኢየሱስ ክርስቶስ አስጸያፊ ነገር ነው ያለው ማለት ነው። እና ዘረኝነት ዲቫይድ ኤንድ ካንከር አጀንዳ ነው፣ ህዝብ ይከፋፍላል፣ እውነት ነው። ግብረ ሰዶማዊነት ደግሞ ቤተሰብን ነው የሚያፈራርሰው፣ አባወራነትን ነው የሚያፈራርሰው። መውለድ መዋለድን ብዙ ተባዙ ምድርትን ሙሉ የሚለውን ቃል እግዚአብሔርን ቃል ነው ለማፍረስ የሚሰራው፣ ትዳርን ለማፍረስ የተባረከውን ትዳር ማለት ነው። ይኸውላችሁ ፌራን ቶሬዝ አያችሁት የሚሰራውን ስራ ተመልከቱ፣ ሁኔታውን፣ ድርጊቱን፣ አክቲንጉን እዩት። እያያችሁት ነው አይደለ? ይሄ ተጫዋች ነው የማሸነፊያውን ጎል አግኝቶ የስፔን ብሔራዊ ቡድን የ26ቱን ፊፋ ወርልድ ካፕ ወይም ስክሪፕትዱን እንዲያነሳ የሆነው ማለት ነው። እና አወቋቸው፣ እንዲህ ያሉ ተጫዋቾች ናቸው አሁን አይኮኒክ ወይንም ተምሳሌታዊ ተደርገው የሚወሰዱት። የእጅ ሳይኑንም እያያችሁት ነው። ቅድምም አይታችኋል ጓደኛ ያሳየውን ዴቪል ሆርን እና በጣም ይገርማል እየሆነ ያለው ነገር። አሁን እግር ኳስ ወዳጁ እግር ኳስ ተመልካቹ ግን ይህን ነገር አይቶ ኳስ ከማየት ይቆጠባል ወይ ብላችሁ ብትጠይቁኝ አይቆጠብም። ያያል። በጣም የሚያሳዝነኝ ይሄ ነው። ምክንያቱም ከጉዳዩ ጋር ፋሚሊየር አድርገውናል፣ አጣብቀውናል፣ እንዳንለያይ አድርገውናል። ኮቨናንት የሚመስል ነገር አስገብተውናል፣ ቃል ኪዳን የሚመስል ነገር ማለት ነው። ብሬን ዋሽ ስለተደረግን፣ ምዕራባውያንን አምላክ ስለተደረግን፣ ነጮችን ስለምናመልክ፣ ነጮች የሚሰሩት ሁሉ ነገር ለእኛ መልካም ነገር ሆኖ ስለሚታየን
ጥሩ ነገር መስሎ ስለሚታየን እነሱ እንኳን ጌይ ሆነው አሳይተውን ትራንስጀንደር ቢሆኑም እነሱን ከመከተል አናቆም። በዚህን ያክል ሁላችንም ቤት ውስጥ ገብተዋል ማለት ነው። በየቴሌቪዥናችን ገብተዋል፣ በየስልኮቻችን ገብተዋል። ስፕሪት ነው የሚለቀቀውና ከዚህ እንድንላቀቅ የምሬን ነው የምላችሁ። የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርታቱን፣ ጸጋውን፣ ኃይሉን፣ ፓወሩን ይስጠን። ኢቨን አትሌቲኮ ማድሪድ ራሱ 2 ልብ ቅርጽ አድርጓል እንደምታዩት ማለት ነው። ያው ማርከስ ሎሬንቴ እንዳልኳችሁ የአትሌቲኮ ማድሪድ ተጫዋች ነው። ፌራን ቶሬስ ደግሞ የባርሴሎና ተጫዋች ነው እና ሁለቱ መርከብ ላይ ሆነው ዋይን እየጠጡ የሚታይበት ፎቶ ላይ ልብ ቅርጽ አድርጎ ኮመንት ሰጥቷል ማለት ነው። አትሌቲኮ ማድሪድ ኦፊሻል የኢንስታግራም ገጹ። አንዳቸው ከአንዳቸው ይደጋገፋሉ። አያቸዋል። እኛ ሳንደጋገፍም አንተባበርም ወይ? ይህ ሪያሊቲ መገለጥ ስላለበት ይህ ትሩዝ መገለጥ አለበት። ገና ከታች የሚመጡት ህፃናቶች ይህንን ማወቅ አለባቸው። እኛ በቃ ወደንና ፈቅደን እጅ ሰጠን፣ ኳስ እያየን ነው፣ እንዲህ የሆነ እያወቅንም ማለት ነው። አሁን እኔን ኒውትራል አድርጌ ወይንም ገለልተኛ አድርጌ አይደለም እንደዚህ የምለው። እኔም እግር ኳስ ተመልካች ነው። በእርግጥ እነሱ የሚያደርጉትን ባላደርግ፣ እነሱ የሚከተሉትን ባልከተል፣ እንደነሱ መሆን ባልፈልግም ኳስ ያዝናናኛል። የምደግፈውም የራሴ የሆነ ቲም አለ። ገባቸው አለ። ግን በኳሱ ውስጥ ዲያብሎስ ዘልቆ ሰዶማዊነትን፣ ግብረ ሰዶማዊነትን፣ ፕራይድ መንዝን እያስተዋወቀ አርም ባንዳቸው ላይ አምበሎች ባንዲራቸውን የግብረ ሰዶማውያን እንዲያደርጉ እያደረገ ጫማ ክራቸው ላይ አይቀር፣ ጨርቁ ላይ አይቀር፣ ስቴዲየሙ ላይ አይቀር፣ ባንዲራው ላይ አይቀር፣ ሶሻል ሚዲያ ገጻቸው ላይ አይቀር እያስደረገ ነው ያለው ዲያብሎስ። ይህን ሁላ እያየን ግን ከእግር ኳሱ ልንወጣ አልቻለም። ቢቻል እንዲህ አይነቱን ነገር ተባብረን አንድ ሆነን ፊፋንም ፕሪሚየር ሊጉንም ተቃውሙት ስለሚል የዲያብሎስን ስራ መጽሐፍ ቅዱሱም ቃል እግዚአብሔርም ቃል ወይንም ቦይኮት አድርገን የምናስቀረው ነገር ቢሆን ኖሮ መልካም ነበር። ግን አይደለም። አወዳዳሪውን ብንቋወመው እንኳን የሚወዳደሩት ተጫዋቾች ይህን ነገር አይቀበሉንም። ምክንያቱም እነሱ በዚህ ሰዶማዊነት ስፕሪት ውስጥ ስላሉ፣ ስለተጠለፉ፣ ስለተወሰዱ። ስለዚህ ቀስ እያልን ከዚህ ልንወጣበት የምንችለውን ነገር፣ የራሳችንን ሶሳይቲ ልንፈጥርበት የምንችለውን ነገር ማሰብ መቻል መልካም ነው። ዘመኑም እንደማለቁ ለንስሐ እንድንዘጋጅ በጾም በጸሎት እንድንኖር በዚህ መንፈሳዊ ሕይወት ልምምድ ውስጥ እንድናልፍ መዘጋጀት አለብን። ምክንያቱም እግር ኳሱ ሄዶ 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 የት እንደደረሰ አይተናል። ነገ ደግሞ ሁሉም ነገር ተቀይሮ እኛንም ሳይቀይረን ከወዲሁ ብናስብበት መልካም ነው። ይሄ ለእግር ኳስ ተመልካቾች ሁሉ የማስተላልፈው መልእክት ነው። ካልሆነ አሁን ከተውናል እዛ ውስጥ፣ በቀጣይም ከተውን እኛም ሳናውቀው የሆነ ሰዓት እዛ እርኩሰት ውስጥ እንዳንገኝ የሚለው ነገር በጣም ያስፈራኛል። በአንድም ሆነ በተዘዋዋሪ መልኩ እነሱን እየደገፍን እነሱን እያየን ስለሆነ ማለት ነው። ሁሉም ቦታ እኮ ነው የገቡት። የሚያሳዝነው ነገር እኮ እኔ ፊልም አሁን ማየት አቁሙ ብላችሁ ማየት ታቆማላችሁ። አንዳንዶቻችሁ በጣም ከባድ ነው። አንዳንዶቻችሁ ልታቆሙ ትችላላችሁ። ኳስ አቁሙ ስትባሉ ማቆም እንደማትችሉት ፊልም አቁሙ ስትባሉ ማቆም አትችሉም። አሁን ኔትፍሊክስ በጠቅላላ ሌላም የፊልም ኢንዱስትሪው በጠቅላላ የዚህ ኤልጂቢቲኪው ካራክተር ይገባበታል በጠቅላላ። ግን ሰው መላቀቅ አልቻለም። ዘፈንም በጠቅላላ እንደዚህ፣ ፊልሙም፣ ኳሱም፣ ኢንተርቴንመንቱም፣ ስፖርት ዓለሙም በጠቅላላ ተወሯል። ምን አይነት ዘመን ላይ እንደደረስን አስቡት። የቱን መርጠን አይተን የቱን ደግሞ መርጠን እንተዋዋለን? በጣም አስቸጋሪ ጊዜ ላይ ስለሆነ ያለ ነው ማለት ነው። በምንለብሰው ልብስ፣ በምናረገው ጫማ፣ በምንገዛቸው ዕቃዎች ላይ በሁሉም ነገር ላይ እየመጡ ነው። መጥተውም ጨርሰዋል። በድርጅት በካምፓኒ በመንግስት ደረጃ በኤንጂኦ በሁሉም በኩል በዩኔስኮ ምኑን ብዬ ምኑን አስቼ የት ወንድሞቼ መጥተዋልና በቃ አንድ መሆን ያለብን ጊዜ፣ ዲያብሎስን መቃወም ያለብን ጊዜ ላይ ነው። አሁን የእግር ኳስ ተመልካቾች ይሄን አይታችሁ ዝም እንደምትሉ አውቃለሁ። ግን እስከ መቼ ዝም ትላላችሁ? የምሬን ነው የምላችሁ።
እንዲህ ሪያሊቲ እንዲህ ትሩዝ እያየን እስከ መቼ ዝም እንላለን የሚለው በጣም ወሳኝ ነገር ነው። ፈጣሪ ሁላችንን ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።